ሰላም ተማሪዎች እንዴት ናችሁ? እሸቱ ነኝ የ9ኛ ክፍል የሂሳብ መምህር ከሉሲ ብሪጅ አካዳሚ። ከባለፈው ቪዲዮ የሚቀጥለውን ራሽናል ነምበር እናያለን። ከዚህ በፊት እንደምታስታውሱት ስለ ራሽናል ነምበር ስለ ነምበር ሲስተም የተወሰነ ፓርት አይተናል። ዛሬ ስለ ራሽናል ነምበሮች በስፋት እንመለከታለን ማለት ነው። ከዛ በፊት ግን እንደ ሁልጊዜው ዌብሳይታችን lucybrichacademy.com እየገባችሁ ጥያቄዎችን ታገኛላችሁ፣ የጥያቄ ባንኮችን ታገኛላችሁ፣ አጫጭር ኖቶችን ታገኛላችሁ። እንዲሁም ደግሞ ከ5 ቋንቋዎች በላይ መረዳት የሚያስችላችሁ የራሳችሁ የሆነ ፐርሰናላይዝድ አሲስታንስ ፕላትፎርም አለ። ስለዚህ ጆይን ማድረጋችሁን አትርሱ፣ ሰብስክራይብ ያደረጋችሁ ጆይን ማድረጋችሁን አትርሱ። ኦኬ ሌት ሚ ስታርት ራሽናል ነምበር the part 1 the set of real number R is a union of the set of rational number and irrational number is real number። ከላይ ልጀምርላችሁ። real number ማንን አካትቷል? ኢራሽናል እና ራሽናል ነምበሮችን አካትቷል። ራሽናል ምን አይነት ቁጥሮች ናቸው? ኢራሽናል ምን አይነት ቁጥሮች ናቸው? ከዚህ ቪዲዮ በኋላ በደንብ ትለያላችሁ ማለት ነው። ኦኬ ራሽናል ነምበሮችን በሁለት እንከፍላቸዋለን። ሪፒቲንግ እና ተርሚኔቲንግ ዴሲማል ብለን በሁለት እንከፍላቸዋለን ራሽናሎችን። ከነኚህ ውጭ የሆኑ የዴሲማል አይነቶች አሉ፣ እነሱ ኢራሽናል ይባላሉ። በደንብ እናያለን ዛሬ። ኦኬ thus every real number is either rational number or irrational number። ያ እንግዲህ ቅድም እንደነገርኳችሁ ማንኛውም real number rational ነው ወይም irrational ነው ማለት ነው። ወይም the union of rational and irrational gives us real number። okay real number every integer is a rational number as well as real number። yes ኢንቲጀሮችም ራሽናል ነምበሮች ናቸው። ኦኬ ኢንቲጀሮች በማን ውስጥ ናቸው? በራሽናል ነምበር ውስጥ ናቸው ማለት ነው። እንደገና ራሽናሎች በሪል ነምበር ውስጥ ናቸው ይካተታሉ። ስለዚህ ኢንቲጀሮችም ሪል ነምበር ውስጥ ናቸው ማለት ነው። ወይም በነገራችን ላይ አሁን ሁሉንም ቁጥሮች አካቶ ያዘልን ሪል ነምበር ነው ማለት ነው። ኦኬ ግን ኢንቲጀር ውስጥ የሌሉ ራሽናል ነምበር የምናገኛቸው ቁጥሮች አሉ አይደል? እነሱንም በደንብ ማወቅ ያስፈልጋል። ለምሳሌ ፍራክሽኖችና ዴሲማሎችን በእርግጥ ሁሉም ኢንቲጀሮች they can be expressed as a form of fraction or decimals። ዲኖሚኔተራቸው ዋን ስለሆነ ነው። እንመጣበታለን። በፍራክሽን ፎርም ይቀመጣሉ ሁሉም ኢንቲጀሮች፣ ስለዚህ ራሽናል ናቸው ማለት ነው። ግን ደግሞ like 2/3 5/7 11/6 የመሳሰሉት ደግሞ እነኚህ ኢንቲጀሮች አይደሉም። በምን ውስጥ ይገኛሉ? በራሽናል ነምበር ናቸው። ማንኛውም ፍራክሽን ራሽናል ነምበር ነው። every fraction that can be written as a form of a over b where a and b are integers and the denominator b should be different from 0። ዲኖሚኔተሩ ከዜሮ የተለየ የሆነ ማንኛውም ኢንቲጀር ኦቨር ኢንቲጀር ራሽናል ነው ማለት ነው። ኦኬ ኤቭሪ ራሽናል ነምበር ኢዝ ሪል ነምበር በት ኖት ኤቭሪ ሪል ነምበር ኢዝ ራሽናል። የስ ምክንያቱም ራሽናል ያልሆኑ ቁጥሮች አሉ ኢራሽናል የሚባሉ። ኦኬ ራሽናሎቹም ኢራሽናሎቹም አንድ ላይ ሪል ነምበር ናቸው። ስለዚህ ማንኛውም ራሽናል ነምበር ሪል ነምበር ነው፣ ማንኛውም ኢራሽናል ነምበር ሪል ነምበር ነው። ነገር ግን ማንኛውም ሪል ነምበር ራሽናል ነው ልንል አንችልም። ኢራሽናሎቹ ራሽናል ስለማይሆኑ ወይም ራሽናሎቹ ኢራሽናል መሆን ስለማይችሉ ሪል ነምበር ግን ሁሉንም ስለያዘ ማንኛውም ኢራሽናል ሪል ነው፣ ማንኛውም ራሽናል ሪል ነው እንላለን። The system of numbers formed by taking two integers. Okay, the system of numbers formed by taking two integers ratio or quotient of two integers except division by 0 is called the system of rational number። ቅድም እንዳልኳችሁ ነው a over b። okay a over b a over b b should be different from 0 but a and b are what elements of integer a እና b ማንኛውም ኢንቲጀር ናቸው። the denominator b should be different from 0 ከዜሮ የተለየ ኢንቲጀር መሆን አለበት ዲኖሚኔተሩ። a ግን including 0 ማንኛውንም ኢንቲጀር መሆን ይችላል። therefore ይሄ a over b ምን ይባላል? ራሽናል ነምበር እንለዋለን። ኦኬ q or simply rational number can be defined as a form of a over b such that it is a set s such that a and b elements of real number integer elements of integer and the denominator b should be different from 0. this is called rational number እንላለን ማለት ነው። definition a number is አሁን የጻፍኩላችሁ ነው is called a rational number if it can be expressed in the form of a over b where a and b are integers and the denominator b should be different from 0 since every integer whole number and natural numbers can be expressed as a form of a over b። ያ ናቹራል ነምበሮች ሆል ነምበሮች ኢንቲጀሮች ሁሉም ራሽናል ነምበር ናቸው።
ታዲያ ሁሉም ራሽናል ነምበሮች ደግሞ በኤ ኦቨር ቢ ፎርም ይገለጻሉ። ስለዚህ ሆል ነምበሮች፣ ናቹራል ነምበሮች፣ ኢንቲጀሮች እንዴት ነው በኤ ኦቨር ቢ የሚገለጹ ካላችሁኝ ዲኖሚኔተራቸውን ዋን ማድረግ ነው። የዚህን ትምህርት ሙሉ ክፍል ማግኘት ከፈለጋችሁ በዌብሳይታችን ወይም ደግሞ በሞባይል አፕሊኬሽን ማግኘት ይችላላችሁ።